ጥርሴን በሁለት ደቂቃ ብቻ ፏ ፍክት ያደረገልኝ እንደዚህ ጽድት ያደረገልኝ ምርጥ የሆነ የጥርስ ማጽጃ እንዲሁም ደግሞ በተለይ የጥርስ ህመም ያለባቸው የተቦረቦረ ያላስፈላጊ የሆነ ያፍጠነ ለሚያስቸግራቸው ምርጥ መፍትሄ ነው። በቤታችን ውስጥ በቀላሉ እንደዚህ ጥርሳችንን ፏ ፍክት ጽድት ማድረግ አለብን ግዴታ። ሁልጊዜም ቢሆን ቢያንስ በሳምንት አንዴ ሁለቴ በቤታችን ውስጥ እያዘጋጀን እንደዚህ እየሰራን ጥርሳችንን ማንጣት እንዲሁም ደግሞ የቆሸሸ የበለዘ የተቦረቦረ ጥርስን በሰዓቱ በየጊዜው እየደፈነው ይሄዳል ማለት ነው። ሰላም ውዶቼ እንዴት ናቸው? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ወደ አሰራሩ እንሄዳለን። ወደ አሰራሩ ከመሄዳችን በፊት ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ቪዲዮን ተወደዳችሁ ላይክ፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እዚህ ጋር እንግዲህ በምታዩት መልኩ ቁርንፍድ አለኝ። ቁርንፍድ ለጥርስ ህመም እንዲሁም ደግሞ የአፍ ጠረን ካለባችሁ በየቀኑ ራሱ አንዳንድ ሁለት ፍሬ ብቆረጥሙ ጥርሳችሁ እንዲሁም ደግሞ ምግብ አልፈጭላላችሁ የወር አበባችሁ በመጣ ጊዜ ሆዳችሁን የሚያማችሁ የውስጥ ጤንነት ለውስጥ ጤንነትን በጣም አሪፍ ነው። ሳይበዛ ተበዛም ደግሞ ጉዳት ስላለው ማለት ነው። እዚህ ጋር በምታዩት መልኩ የሚበቃኝን ያህል ነው የጨመርኩት። እኔ በዛ አርጌ ነው የምፈጨው፣ ለጥርስ ብቻ አይደለም። ለሌላ ጊዜ እንደዚህ አንድ ጊዜ ፍጭት አድርጋችሁ ብታስቀምጡት ለፈለጋችሁት ነገር እየቀነሳችሁ መጠቀም ትችላላችሁ። እንደዚህ ያደርጋችሁ ማመስ እንዳታምሱ። ማመስ ቁርንፍድ ሲታመስ የሆነ ጥቅሙ ተኖ ስለሚወጣ እንዳታምሱ። እንደዚህ ጥሬውን ነው መፍጨት ያለባችሁ። ምክንያቱም ብዙ ጊዜ ይሄንን ልል የቻልኩበት የቁርንፍድ ውህዶች ወይም ቅባት ስሰራ እናምሰዋለን ወይ እንዴት ነው የምናደርገው ስለምትሉኝ ነው። አይታመስም። እንደዚህ ያድርጋችሁ። ፍሬሹን ነው ሽታው ራሱ እንዴት ደስ እንደሚል ጥርሳችሁን ተጠቅማችሁ ራሱ መብርሃን በጣም የሆነ ቅልል ነው የሚላችሁ፣ ፍክት ነው የሚለው። አንድ ጊዜ አዝግታችሁት ራሱ በቃ የሆነ ሽታው እስከ 3 ቀን ራሱ አይለቃችሁም፣ እንዴት ደስ እንደሚል መዓዛው ማለት ነው። እና ከዛ በኋላ እንደዚህ ጥብቅ ይላከካል ቁርንፍድ። እንደገናም ደግሞ መፍጫችሁ እዚህ ጋር ስትፈጩ ደቀቅ አድርጋችሁ፣ ለጥርሳችሁ በተለይ ሲሆን ደቀቅ አድርጉት። ምክንያቱም በደንብ አይፈጭላችሁም፣ ትንሽ ጠንከር ይላል እንደዚህ እንትን ስንለው ማነው ሳይታመስ ሲፈጭ። ነገር ግን ምንም ችግር የለውም። ስታጸዱ ቀስ እያለችው ማጽዳት ትችላላችሁ። እንዴት እንደምታደርጉትም አሳያችኋለሁ መጨረሻ ላይ በመሃል ላይ ማለት ነው። ከዛ በኋላ እዚህ ጋር የፈጨሁትን ቁርንፍድ ታዘጋጀሁ በኋላ የሚበቃኝን ያህል እዚህ ጋር 1 ማንኪያ ነው የምጠቀመው። አንዴ ሰርታችሁ ራሱ ምንም ችግር የለም። ከፍሪጅ ውጭ ራሱ መቀመጥ ስለሚችል ማስቀመጥ ትችላላችሁ ማለት ነው። ጠዋት ሁልጊዜ መጠቀም ትችላላችሁ። እንደገናም ደግሞ በሳምንት 2 አንድ ጊዜ። ከዛ በኋላ እዚህ ጋር በምታዩት መልኩ የሚበቃኝን ያህል ተጠቀምኩ። እዚህ ጋር ተጠቀምኩ በኋላ ጨው ጨምሬያለሁ። ጨው ብዙ ጊዜ ጨውና ሎሚ አንድ ላይ ከሆነም ጥርስ ይቦረቡራል ትሉኛላችሁ። ይቅርታ፣ ጨው ለጥርስ ህመም፣ ለጥርስ ንጣት እንዲሁም ደግሞ አሁን ጥርሳችን ውስጥ የሚያሳክከን የሚያብጠው የሆነ ትላትል ነገር ሲፈጥር ነው እና ያን ነገር ይቀጣልናል። ስለዚህ ሳታበዙ ጨውን፣ ሎሚውን ተፈለጋችሁ ማስወገድ ትችላላችሁ። ነገር ግን ሎሚ ጠቋቁር ነገር የበለዘ ነገር ስለሚያጸዳ ብንጠቀመው መልካም ነው። ተበዛ ትክክል ነው፣ አሲድ ስለሆነ ሁለቱም ሎሚውም እንዲሁም ደግሞ ጨው ሊቦረቡርብን ይችላል። ያ እንዳይሆን ተፈለጋችሁ ደግሞ ወይ ጨውን ሁልጊዜም በጠዋት ራሱ ብትጉመጠመጡ በጨው በጣም አሪፍ ነው የሚሆነው። ጥርሳችሁን እጥት ነው የሚልላችሁ። እንዲሁም ደግሞ የሚያሳክካችሁ መንጋጋችሁ አካባቢ ላይ የጥርስ ህመም ያለባችሁ እሱን ያስወግድላችኋል ማለት ነው። ከዛ በኋላ እዚህ ጋር የሚበቃኝን ውሃ ጨምራለሁኝ። እኔ ሎሚ ውሃ ስላለው በዛ ነው እንዳያችሁት ብዙ ነው ይወጣልኝ። ሙሉ ለሙሉ አልጨመቅኩትም። ያ ያላረኩበት ምክንያት ምንድነው? ጨውና ሎሚ ሲቀላቀል በኋላ ላይ አንደኛ ቁርንፍዱም ስለሚያቃጥል ጥርሳችሁን ስትፍቁ የሆነ ለጊዜው ትንሽ በጣም እንትን ማለት የማቃጠል ነገር ስለሚሰማችሁ ሎሚውን ቀነስ አድርጉት ማለት ነው።
ከዛ እዚህ ጋር በምታዩት መልኩ ደግሞ እኔ የምጠቀመው ኮልጌት ነው የተጠቀምኩት። እናንተ ባላችሁ የጥርስ ሳሙና የምትጠቀሙት ቤት ውስጥ ማንኛውም የጥርስ ሳሙና ኮልጌት ይሆናል፣ ምንም ችግር የለውም። እዛ የሚበቃኝን ያህል እዚህ ጋር ጨምራለሁ። በዛ አድርጋችሁ እዚህ ጋር የምላችሁ በዛ አድርጋችሁ መስራት ትችላላችሁ። እኔ ይሄ ራሱ ለብዙ ጊዜ ይሆነኛል፣ ምክንያቱም ተጠቅሜ ስላስቀመጥኩት ተፍሪጅ ውጭ ራሱ ማስቀመጥ ትችላላችሁ። ከዛ እንደዚህ አድርገን በደንብ አድርገን እናዋህደዋለን። ስታዋህዱት በጣም ነው የሚወፍረው። ሽታው እንዴት ደስ እንደሚል በተቀመጠ ቁጥር በጣም ነው ደስ የሚለው። የምር ሰርታችሁ ሞክሩት። ከዚህ በፊት 3 ነው ቪዲዮ ሰርችላችኋለሁ። እናንተ ራሱ ተጠቅማችሁ እሷም ብዙዎቻችሁ ኮሜንት ላይ በጣም ነው የወደዳችሁት ያሳወቃችሁና በጣም ነው የማመሰግነው በእውነት ማለት ነውና እኔ እንደዚህ እንደገናም ደግሞ ጥርስ ማለት በአንድ ቀን ደግሞ ፋቅ አርጌ ላውጣው ማለት አትችሉም። ምክንያቱም የጥርሳችሁ መስታወት እንዳይጎዳባችሁ ማንኛውም ነገር ቀስ በቀስ ነው ለውጥ የሚያመጣው በራሱ ጊዜ እንጂ በአንድ ቀን ፍቅፍቅ አርጌ በአንድ ቀን ጥርሴን ላንጣ ማለት አይቻልም። የጥርሳችሁ መስታወት ቢጎዳ ኃላፊነቱን አልወስድም። ይህንን በመጀመሪያ ቪዲዮውን በደንብ አድርጋችሁ አዳምጡ ማለት ነው። ምክንያቱም በጣም ተፈቀፈቅ ነው ደግሞ የጥርሳችን የራሱ የውበት አለው መስታወት ማለት ነው። ጥርሳችን ያ የጥርሱ መስታወት ተተጎዳ ደግሞ የጥርሳችን ውበት እንትን ውበት አይኖረውም ማለት ነው። ከዛ በኋላ እዚህ ጋር በምታዩት መልኩ ሁሉንም ታቀላቀልኩት በኋላ ምናረጋለን እዚህ ጋር ንጹህ እቃ አለችኝ። ሁልጊዜ እንደዚህ አይነት እቃዎችን አስቀምጣለሁ አጥቤ ማለት ነው። እኔ ጋር በመቶ ቁራሌ ነው የሚመስለውና በምታዩት መልኩ እንደዚህ በደንብ አድርገን ይወፍራል። እየወፈረ ነው የሚመጣው በነገራችን ላይ በተቀመጠ ቁጥር። በኋላ ላይ አንደኛ ጥሩ ነው፣ በኋላ ስትጠቀሙት እየተዝረከረከ እንትን አይላችሁም፣ አያስቸግራችሁም፣ አሪፍ ነው። ከዛ በኋላ በምታዩት እንደዚህ አድርገን ባንድ መልሰን እንደዚህ በደንብ እንዲቀላቀልላችሁ ቀላቅሉት። ከዛ በኋላ ቅድም እየፈጨነውን ደግሞ ምን እንደምናደርገው የተረፈንን አሳያችኋለሁ፣ ለምን እንደምጠቀመውን በዛው። ከዛ በምታዩት እንደዚህ ግጥም አድርገን እናስቀምጠዋለን። ተፈለጋችሁ ፍሪጅ፣ ተፈለጋችሁ ደግሞ ከፍሪጅ ውጭ ምንም ችግር የለውም። ለሳምንት የሚበቃችሁን ሰርታችሁ መጠቀም ትችላላችሁ። ተፈለጋችሁ ደግሞ አይ በየቀኑ ሰርቼ እጠቀማለሁ ካላችሁም እንደዚህ ፈኢታችሁ አዘጋጅታችሁ ሁልጊዜ ስትጠቀሙ ለውሳችሁ መጠቀም ትችላላችሁ። ነገር ግን አንዴ ሰርታችሁ ብታስቀምጡት አሪፍ ነው፣ ምንም ችግር የለም። እንዳልኳችሁ ፍሪጅ ብዙዎቻችሁ ፍሪጅ ያውብኛል ብላችሁ ፍሪጅ የሌላ ማትጠቀሙ ካላችሁ ቢያንስ ለ3 ቀን ለ4 ቀን የሚበቃችሁን ሰርታችሁ ሎሚ ስላለው ሎሚ ውሃው እንትን እንዳይልባችሁ እንጂ እንዳይበላሽ ሌላ ምንም ችግር የለውም። ከዛ በኋላ ያንን ዱቄቱ እንደዚህ ያስቀምጠዋለሁ። እንዳልኳችሁ በምታዩት መልኩ ለሌላ ግብአትን ይጠቀማለሁ። ለፊት እጠቀማለሁ፣ ለፀጉር እጠቀማለሁ፣ እንዳልኳችሁ ለጥርሴ ማለት ነው። እዚህ ጋር በምታዩት መልኩ እንግዲህ ጥርሴን ልቦርሽ ነው። ጥርሴ ውይ እንዴት እንደናፈቀኝ ጥርሴ ራሱ ለማጽዳት እንደዚህ በቤት ውስጥ ሳጸዳሁት ቆየሁኝ። እንዳልኳችሁ አልተመቸኝም ጊዜና ስለዚህ ዛሬ በጣም የሆነ ሽንኩርት ነክ በልቼ በጣም ታፌ ላይ ያለቅም አለኝ ማለት ነው። ግን ይህንን ተጠቅሜው በስመ አብ እንዴት እንደወደድኩት አትጠይቁኝ። ከዛ እዚህ ጋር ትንሽ እንዳልኳችሁ ቅድም ስሰራ ቪዲዮ ላይ ነግሬያቸዋለሁኝ። ለመጀመሪያ ልክ ምላሳችሁ ላይ ስታደርጉት ምላሳችሁን ትንሽ የማቃጠል ነገር ይፈጠራል፣ ጥርሳችሁን ትንሽዬ። እሱ ምንድነው ያው አፋችን ምላሳችን አዲስ ነገር ሲሆንበት ለዛ ነው። ቁርንፍዱም እንደገናም ደግሞ ጨው አለ እንዲሁም ደግሞ ሎሚ ስላለው ትንሽ ያቃጥላቸዋል። ለአንድ ጊዜ ብቻ ነው። ድጋሚ ስትመቱት ምንም አይመስላችሁም ድንዝዝ ስለሚል ማለት ነው። ከዛ በኋላ ይህን የምነግራችሁ በኋላ ላይ እንዲህ ያቃጥላል እኮ ወይኔ ብላችሁ እንዳደነግጡ ነው። ከዛ እዚህ ጋር እንግዲህ ፊት ለፊት ስለሆነ በነገራችን ላይ እንደዚህ እኔ የሰራሁትን ግዴታ እየተጠቀምኩ ማሳየት ስላለብኝ እንጂ የጥርስ ስሰራ ቪዲዮ በጣም ነው የሆነ ማለት ላይን ስለሚከብድ በጣም ይከብዳል። ግን ይቅርታ አድርጉልኝ። እንደዚህ ያደርጋችሁ በደንብ አድርጋችሁ ከስር መንጋጋችሁን ከላይ በተለይ ደግሞ ከወደ ውስጥ ያለው አለ አይደለ? ከወደ ውስጥ ያለው ጥርሳችሁ ወደ ታች አለውም ወደ ላይም ከውስጥ በኩል ያለ ነው። በጣም የሆነ ምግብ በልተን ጥርሳችን በተለይ ስግስግ ይላል። እኔ አሁን ጥርሴ የታችኛዋ በጣም ምንም አይነት ነገር መርፌ ራሷ አትከትም፣ ግን ተላይ ነው ትንሽ ራቅ ራቅ ያለብኝ ማለት ነው። እሱም ምንድን ነው
የጥርስ ቦርሽበትን በጣም የሾለ ተሆነ ዲዳችንን ይገፋብናል። እዚህ ጋር እንግዲህ እኔ ጥርሴን ስቦርሽ እንደዚህ በኃይል አልቦርሽም። በነገራችን ላይ ቪዲዮውን ስለማረዝመው ነው። ከዛ 2 ጊዜ ስለማፋጥነው ነው። ይቅርታ እንደዚህ የምፍቀው። ቀስ ብላችሁ ነው ጥርሳችሁን ስትጠቀሙ፣ ፊታችሁንም ሆነ ማለት ነው። እዛ እንደዚህ ድቅድቅ አድርገን እንተኛለን እስከ 3 ቀን ድረስ ምንም አይመስል። በቃ የሆነ ጥርሳችሁ በጣም ነው ጽድት ቅልል የሚላችሁ። ይህን ቀሪውን እንዳልኳችሁ ፈለጋችሁ ቦታ ላይ ማስቀመጥ ትችላላችሁ። የዛሬው ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ቻው፣ ወዳችኋለሁ።